ቀን ላይ ነግራኝ ከሆነ ስመለስ በስራው ስለምወጠር ራስቸው ገባሉ በዛ ትናደደና አታናግረኝ እንደውም ትንሽ እኔ አስቸግራለሁ ምስል አንዳንድ ቀን ደግሞ ደስ ይለው ፊልም እንይላል ማለት ነው እሷ የፈለገችውን ነገር በመታይ ሰዓት ወይም ደግሞ የፈለገችውን ነገር በመታረግ ጊዜ እኔ ብዙ አልቃወማት ቋሚ የምታረጋቸው የወራስ ቤዛዎች አሉ በነገራችን ላይ ደግሞ ዜና አምጥቼ ነው የምሰጣት ይሄ ነገር አለቀ እንድባል አልፈልግም ከሱ የበለጠ ደግሞ እኔ ነኝ የነሱ ልጅ መስለው ብታይ ተዳሪ ላይ ጣልቃ ማስገባትና መቅረብ ይለያያል ደግሞ በተቃራኒ ደግሞ የሷ እህቶች ደግሞ እኔ በጣም ነው የሚወዱት ሳይኖር መኖራችንን ተቀበያለሁ ግን ሁሌ ስቱዲዮ ቢኖረን ማስታወሻ ቆይ አሁን አልተሟለም በሚቀጥለው አመት እናረጋለን ስንል እዚህ ደርሰናል እስካሁን ምንም ሳናደርግ ዋልና እሱ ቢኖረኝ ደስ ይለኝ ነበር ሞር ቀደም ሲል ያየናቸው ጥንዶች ዛሬ እንግዶች ሆነው እዚህ ጋር ተቀምጠዋል ትንሽ ነገሮች ደግሞ ከነሱ ጋር እናወራለን በተለያየ ህይወት አጋጣሚ የሰው ልጅ ባቀደው ልክ ነገሮች ወደዚህ ወደዛ ላይሉ ይችላሉ ግን ዋናው ነገር ቤተሰብ ለቤተሰብ ተጣምሮ ትዳር መመስረትና ኑሮ መምራት ነው እሺ እንግዶቼ እንኳን ደህና መጣችሁ እንደዚህ አምራችሁ ሙሽራ እዚህ ጋር ስለተገኘበት ጥር ወር ስለሆነ ትዳር ደግሞ የተባረከ ተቋም ስለሆነ ደስ ብሎኛል እንተዋወቃችሁ ሩት አለም ይባላለሁ እሺ ታምራት አብርሃም ይባላለሁ ያው ሁሉ ጊዜ ሰው እንደዚህ ጥንዶ ነው ሲታይ ትላንትና አልተጀመረም ይሄ ትውውቅም ይሄ ኑሮምና ምን ያህል ጊዜ ቆያችሁ በጋብቻ ወይም በትውውቅም ያለው ጊዜ እንዲሳሳት ስለምፈልግ ወንድ ነው የምጠይቀው እሺ በትውውቅ ወደ 2 አመት ምናምን ይሆነናል በትዳር ደግሞ አሁን የሚመጣው ግንቦት ወደ 10ኛ አመታችንን እንይዛለን ማለት ነው በጣም ጥሩ ረጅም ጊዜ እንግዲህ እንደ ባለሙያዎች ትዳር ላይ መጀመሪያዎቹ አመታት እንደዚህ ከባድ የሚባሉ ጊዜያቶች አሉ አሁን ሰክኗል ረፍ ብሏል ባህሪ ተለይቷል እርስ በርስ እንድትነግሩኝ ይፈልጋለሁ ምን አይነት ባል ነው ምን አይነት ባህሪ ነው ያለው ተዘጋጅ አንተ በቃ ዝምተኛ ሰው ነው በብዛት ዝም ማለት ያበዛል ከሌላ ሰው ጋር ብቻ ሳይሆን ከኔም ጋር ራሱ ዝም ነው የምንባባለው ብዙ ጊዜ ማለት ማውራት ስላለብን ጉዳይ እናወራለን ሌላ ግን ዝምታን ይመርጣል ሌላ የሚረሳው ነገር አለ እኔ እኮ ጊዜውን ይረሳል ብዬ ነበር ባይረሳ ነው አላረም ነው ጊዜውን እንዴት እንደያዘው አላውቅም ግን በቃ ወይ የሆነ ነገር ብዬው ወይ የሆነ ነገር አዝዤው ረስቶስ ነው የሚመጣው እና እሱ ነገር አለበት እሺ እንግዲህ እሷ ጠቆም አድርጋናለች እንዴት አይነት ሚስት ናት እንዴት አይነት ሴት ናት ባለቤቴ በነገራችን ላይ በጣም ጥሩ ሴት ነች በጣም ነው የምወዳትና ቤት ውስጥ ያው መነጋገር ያለብንን እናገራለን በመነጋገር በማመኗ ደግሞ በዛ ወድላታለሁኝ መልካም ባህሪ ያላት እንክብካቤዋም ጥሩ ነው ደስ ይላል የበለጠ ደግሞ ነፃነት ለኔ አብሶ ነፃነት በጣም ትሰጠኛለች እና ያ ነገሯ የአብዛኛዎቹ ወንዶች ፍላጎት ይመስለኛል ነፃ መሆን ማለት ቁጥጥር በጣም የሚበዛበት ትዳርም አለ ያንንም አውቃለሁ ግን ያንን እኔ ነፃ ሆኜ ፕሮግራም ካለኝ 10 እንደሚደውሉት ሴቶች አይደለች እንደዛ አይነት ሴት አይደለች እና እኔም ደግሞ ማመሽ ሰውም አይደለሁም በዚህ ነፃነት ለኔ በመስጠቷ በጣም ነው ደስ የሚለኝ ያው እኔ ማመሽ ሰው ሆኜ ሳይሆን ግን ያን ወድላታለሁና ሌላው ጥሩን እንግዲህ ተናግሬያለሁ ይረሳል መልስ ምትምን ያው ትንሽ እንትንሽ ታኮርፋለች የሆነ ነገር ወዲያው ካልሆነ አሁን ለምሳሌ ምረሳውን ነገር ታኮርፈኛለች በርግጥ ያው ትንሽ ስራም ስለሚበዛ እዛ በስራም ስለመወጠር ያው ትንሽ ረሳለውኝ ስመለስ መሀል ቀን ላይ ነግራኝ ከሆነ ስመለስ በስራው ስለምወጠር ራስቸው ገባለሁ በዛ ትናደደና አታናግረኝ አዎ እራቱላ ያው እንዲህ ተብዬ እና በዛ ትናደዳለች እኔ በመርሳቴ ማለት ነው ስለዚህ እሷ አኩራፊ ናት አንተ ልበቢስ ነህ እንበለው
ከዛ ያንተ መርሳት እሷን ያስኮርፋል። የኔ ጥፋት ነው እሱን አምናለሁ። አንዳንድ ጊዜ ሲታዘዝ ወይ ስልክ ላይ ጻፍቶ ነው ወይም ልክ ወደ ቤት መሄድ ሲታሰብ ምን ነበር የምትለዋ? እንግዲህ ይሄ በባህሪ መተዋወቅ ልዩነት ብዙ አመት ሁለታችሁም በየግላችሁ ህይወት ኖሮ ምናምን ነው ወደ ትዳር የሚመጣውና ልማድ አለ፣ አስተዳደግ አለ፣ ባህሪ አለ፣ የተለያየ ነገር ከዛ አስታርቆ መኖር የግድ ነው። መጀመሪያ አካባቢ የሚያጋጭ የነበረ ነገር አሁን አያጋጭም በእርግጠኝነት። እንደ ወደ ኋላ ልመልሳችሁና ምን ታስታውሳላችሁ? እሱ ኳስ ይወዳል በጣም እደጃ ቤት ነው የሚያየው። ስለዚህ ተቀብዬለት ሳልፈልግ አብሬያቸው ቁጭ ብዬ ያለሁ ደጋፊ ሁሉ አርጎሻል። አዎ ስታፍ ሁሉ እስከምበሻሸቅ ድረስ ማለት ነው የእሱ ደጋፊ ሆኜ ማንቸስተር ዩናይትድ እና ይሄ ላይ አልልም። በቃ የእሱን ስሜት ነው የምጠብቀው። ኳስ እያየ ከሆነ ኳስ አያለሁ። እንደውም ትንሽ እኔ አስቸግራለሁ። ምሳሌ አንዳንድ ቀን ደግሞ ደስ ይለው ፊልም እንይላል ማለት ነው። አይ እኔ መተኛ ነው የምፈልገው አላይም እላለሁ እና እንጂ አልቀወምና የራሴ ይሄን ላይ አልልም። ወደሱ አስመርጫ አክብረሽ እጠብቃለሁ በጣም። አንተስ? ያን ያህል ልዩነት የለንም። በእርግጥ እሷ የፈለገችውን ብታይም እሷ የፈለገችውን ነገር በምታይ ሰዓት ወይም ደግሞ የፈለገችውን ነገር በምታረግ ጊዜ እኔ ብዙ አልቃወማትም። ምክንያቱም የኔ ኳስ ስለምወድ ኳስ ላይ አትረብሸኝም። ዛሬም ኳስ አለ እንዴ ምናምን ብላ የሆነ የምታየው ነገር ካለ እሷ ለኔ ቅድሚያ ስለምትሰጠኝ በእሷ ጊዜ እኔ አልረብሻትም። እኔ ራሴን ወይ ስልኬን ምናምን ነገር አያለውኝና ያን ያህል ልዩነት እኔና እሷን እንትን የሚያቆራረፍ ነገር የለም። ያው እንቻቻላለን ማለት ነው። ያ ነገር ይመስለኛል እዚህ ብዙ ልዩነት እኛ ላይ የማይፈጥረው ማለት ነው። ግጭት ሲመጣ እንዴት ነው የምትፈቱት? አለመግባባት ይመጣል። አለመግባባት ብዙ ጊዜ መጀመሪያው በቃ አለመግባባት ነው። በኋላ ግን አንድ ሁለት ቃል ንግግር ወይ አንዱ ሰው በንዴት ሰዓት ባለበት እንደዚህ ሲነጋገሩ ግጭት በቃ ያኔ ጸብ ወደ መሆን ይሄዳል። እንዴት ነው የምትፈቱት? አኩራፊ ናት ሲበርድላት ነው የምትለው አንተ ምን እንደምታረገው? እኔም የምናደድበት ጊዜ አለ። አንዳንዴ የምታናደኝ ጊዜም አለ። ስታናደደኝ ግን ያው እኔ የራሴን አክሽን ነው የምወስደው፣ እሷ ላይ አይደለም። እሷን ነክቻት አላቅም ይሄን ያህል ዓመት አንድ ላይ ስንኖርና የራሴን አክሽን ስወስድ ወይ ዝም እላለሁ ወይ የሆነ ነገር ላይ ንዴቴን እወጣለሁኝና ያን ያህል ለክፉ የሚሰጥ አይደለም እና ያ ነገር ብዙ ተቻችለን እንድንኖር አድርጎናል። ማለት ጸባችንን በደንብ አድርገን እንድንይዝ አድርጎናል። ከዛ በተረፈ በመነጋገር እናምናለን፣ ቁጭ ብለን እናወራለን። ወደፊት የምናደርገው ነገር ካለም የሆነ ነገርም ከሆነ ደግሞ ይሄ ነገር ለምን ሆነ ምናምን የሚለውን ነገር በመነጋገር አምነን ነው የምናሳልፈው እንጂ ወደ ግጭት የሚያስኬድ ነገር ብዙም የለም። ያን ያህል የወጣብን የለም። ያው ግጭት አለ በመሀል ግን ያንን እንፈታለን እርስ በርስ በመነጋገር ወይ ንዴቱ ሲበርድ ወይም ደግሞ በዛ ሰዓትም እንነጋገራለን። እዛው ንዴቱ ላይም አንዳንዴ የምናወራበት ጊዜ አለ እና ያንን እርስ በርሳችን እየተጠባበቅን ነው። ግን ወደ ጸብ የሚያስወስድ ነገር ኖሮ ሳይሆን እርስ በርስ በመጠባበቅ ያንን እናሳልፋለን። ሌላው አንድ ነገር ብዙ ሰውን ሊያጋጭ የሚችለው የገንዘብ የፋይናንስ ጉዳይ ነው። ሁሉም ሰው ያዛ አያረግም፣ ሁሉም ሰውም ደግሞ በታኝ አይደለም። ማን ነው የቤቱ ፋይናንስ? ማን ነው ያዡ? ማን ነው ቋጣሪው? ማን ነው በታኙ? እሷ ጎበዝ ነች፣ ጎበዝ ነች። እኔ ትንሽ ብኩኑ አንተ በጣም ደስ ከሚለኝ ባህሪዋ በነገራችን ላይ ደግሞ ዜና አምጥቼ ነው የምሰጣት። ይሄ ነገር አለቀ ይሄ ነገር አለቀ እንድባል አልፈልግም እና ያንን ለራሴ የሚበቃኝን ለሻይ ቡና ትንሽ ወዳለሁ እና ለቡናዬ ብቻ ትንሽ አስቀርቼ ሌላውን ነው የምሰጣት እና በዛ ማኔጅ በማድረግ በጣም ጎበዝ ነች እና ደግሞ ዜና አምጥቼ ነው የምሰጣት። የእውነት ለመናገር የቤት ጓዳ አስቤዛውን የምታውቀው ሴት ናት እና በዚህ ወር ይሄ ቢገዛ ይሄ ቢል እጇ ላይ ካለ ያንን ታስተካክላለች። ሩቴ አንቺ ምን ትያለሽ እዚህ ላይ? አምጥቶ ሲሰጥ እንግዲህ በቃ ይኸው አብቃቂያት እንደምታረግ ያርጊ ነው። አንዳንዴ ሊያንስም ይችላል።
አንዳንዴ ደግሞ አይ በቃ ቺኖር እንዲያልፋትና ይባላል። እንዴት ነው የምታደርጊው? አው ማለት የሆነ ቋሚ የምታረጊያቸው የወር አስቤዛዎች አሉ። እነሱን አድርግና ከዛ ደግሞ ወይ በለት ወይ በሳምንት የምናረጋቸውን ደግሞ በቃ ሴቭ አረጋለሁ። በጣም ወይ ወደ መጨረሻው ወር አካባቢ ልጠይቀው እችላለሁ እና ያኔ አንዳንዴ እንዲላል አረ እኔ የለኝም ሁሉንም ሰጠውሽ አይደል እንዴ በቃ ከዚህ በኋላ እንደውም በሚቀጥለው ወር እንዳለ የእንትንን የወር አስቤዛን ዝርዝር ሰጣለሁ ራስ ለምገዛው ነው አለ እና እኔ እናት አለችና ግቢ ውስጥ አረ እባክሽ አንቺ እኮ ነሽ ልጁ ምንም አያውቅም እና በጣም እንትን ብዬ ነው የምንኖረው ማለት ነው። አንድ እሱም ይመስለኛል አንዳንዴ የሚያግባባም ማለት ነው። ያለውን አውቃለሁ ካለው በላይ አምጣም አርግልኝም አለው ለኔም ለቤት ውስጥም ማለት ነው። እና እሱም ነገር ይመስለኛል አስማምቶን የምንኖረው። በጣም ያለውን አውቃለሁ ካለውም በላይ አልጠይቅም። ይሄውነት ከምን አውቆ መኖር ጥሩ ነው። ድሮ ተዘፍኖልናል እስካሁንም እውነት ነው። እንደ ቤቱ ሁሉም እንዳቅሙ ነው የሚኖረው። ሌላ እንግዲህ ቤተሰብ አለ። አንድ ሰው ሲጋባ ሁለት ሰው ብቻ አይደለም የሚጋባው፣ ቤተሰብ ነው የሚቀላቀለው። የሁለታችሁም እናትም አባትም ብቻ ቤተሰብ እህትም ወንድምም ያው ወገንተኝነት አይቀርም። በተለይ መጀመሪያ በኋላ ይዛመዳሉ ከናንተ አልፈውና የቤተሰብ ጉዳይ እንዴት ነው? ያው የሱ እናት እዚሁ አዲስ አበባ ናት። ቤታችንም እንዴት ልበልሽ በጣም ቅርብ ለቅርብ ነው። እኛ የምንሄድበት ጊዜ ይበዛል እሷ ጋር ማለት ነው። ልንጠይቃትም ልናያትም ማለት ነው። እኛ ጋር ሜቢ የሆነ በጣም ጉዳይ ኖሮ ምናምን ካልሆነ ብዙም አትመጣምና ይሄን ያህል ቤተሰብ መጥቷልና እንደዚህ አንልም። ከሱ የበለጠ ደግሞ እኔ ነኝ የነሱ ልጅ የምመስለው ብታይ፣ እህቶቹንም ብታይ የኔ እህቶች ነው የሚመስሉት። የምደዋወለውም የምንገናኘውም ቤታቸውም ይሄድኩም ጠይቃቸው እኔ ነኝ። እንደዚህ አይነት ነገር የለም ብዙ ኢቭን እናቱ ጋር እሁድ ረፍት ነው አይደለ? እባክህ ሂድ እማዬ ጋር ሂድና ና ስለው እሺ ቆይ ትንሽ ልረፍ በቃ እኔ እሁዴን አትንኪብኝ ምናምን ይላል። እኔ ነኝ እንዲሄድ እንደው የምገፋፋው ማለት ነውና እኔ ነኝ ከሱ ይልቅ የነሱ ልጅ የምመስለው። መልካም ሚስት እንደዚህ ናት። እዚህ ላይ አንተ ምን ትላለህ? በጣም ደስተኛ ነኝ። ምክንያቱም አብዛኛውን ጊዜ ያው ቤተሰብ ቅርብ ሲሆን ብዙ ሰዎች ወይ አሁን ለምሳሌ የኔ ቤተሰቦች ቅርብ ሲሆኑ ሴት ለማትወልድበት ወይም ማትፈልግበት ሊሆን ይችላል። ወይም ደግሞ ሴትም ወገን ቅርብ ሲሆን ወንዱ የማይፈልግበት ጊዜ ሊኖር ይችላል። ዋናው ግን ምን መሰለሽ እኛ ትዳር ላይ ቤተሰቦቻችንን ጣልቃ አለማስገባት ነው። ትዳር ላይ ያው ለምሳሌ ትዳሬ ላይ ጣልቃ ማስገባትና መቅረብ ይለያያል። ስለዚህ ጣልቃ አናስገባም። የሷንም ቤተሰብ የኔንም ቤተሰብ ጣልቃ አናስገባም። ትዳራችን ላይ ወሳኝ የሚባለው ነገር ላይና ቅርርባችን ላይ ይሄ ወገንተኝነት ምን እንደም ግን በቃ በደንብ ነው ማኔጅ የምናደርገው ማለት በደንብ እሷ እንዲሁም እውነት ነው ልጅ ነው የምትመስለው። ከእህቶቼ ጋር ራሱ በጣም ቅርበት ያላት እሷ ናት። ደግሞ በተቃራኒ ደግሞ የእሷ እህቶች ደግሞ እኔም በጣም ነው የሚወዱኝ። ምክንያቱም ዝምም ስለምል የሆነ ነገር ስትለኝ አንቺ ተይው እንጂ ምናምን ይላሉ። ችሎሽ ነው እሱ ብላ እህቶች እና እህቶቿ በጣም ነው የሚወዱኝ። ደስተኛ ነኝ በዚህ እህቶች አሏትና በጣም ነው የሚያከብሩኝ። በጣም ነው የማከብራቸው በዚህ አጋጣሚና በጣም እወዳቸዋለሁ ልላቸው እፈልጋለሁ። ምክንያቱም በጣም ለእኔ ያላቸው ከነባሎቻቸው በጣም ከነባሎቻቸው እውነት በጣም ነው የሚያከብሩኝና በዛ በጣም ደስተኛ ነኝና እና ይሄ ያቀራረብንበት መንገድ ለኛ ጠቅሞናል። ይሄ ወገንተኝነቱን ብቻ እንጂ ትዳራችን ላይ ጣልቃ እንዲገቡ ምንም አይነት መንገድ አልከፈትንም። ይሄ ይመስለኛል ቤተሰቦቻችን እኛ ላይ ብዙ ልዩነት የማይፈጥሩብን ትዳራችን ላይ ማለት ያለው ትክክል ነው። አሳድገው ለዚህ ካበቁ ምሩት እንጂ ትዳሩን እነሱ እንደገና እርዳታ አድጋ እውነት ነው። ሌላ እንግዲህ ዛሬ ያገናኘን ነገር አለ። ከዚህ ይህን ሁሉ አመት በፍቅር በትዳር ልጅም መጥቶበታል። ይሄ ቤተሰብ ልጅ ያለበት ነውና ይህን ሁሉ ሲያልፍ መጀመሪያ ላይ በሰርግ እንደዚህ ወይም በፎቶ አልተጀመረም።
ያን ጊዜ ደግሞ ቤተሰብ ይፈልጋል፣ የማንም ቤተሰብ ይፈልጋል፣ የሁሉም ቤተሰብ እኔ የስንት ሰው ድግስ በልቼ እንደዚህ ያለ እንዴት ቻላችሁት? ያንን እንዴት ነገራችኋቸው? የኔ ቤተሰቦች ፈልገው ነበር። ምክንያቱም አሁን አንቺ እንዳልሽው ብዙ ቦታ ላይ እነሱ ተጠርተው ስለሄዱ የኔን አብሶ በጣም እናቴ አብሶ የኔን በጣም ትፈልግ ነበር እና ግን ያው አንደኛ ዙም ከአቅምም አንጻር ከጊዜውም አንጻር ያው ሌላ ወጪ እንዲያወጡ አልፈለግንም። ይሄን ነገር ደግሞ የተነጋገርነው ሁለታችን ነን። ማድረግ የለብንም ምክንያቱም ወጪም ነው፣ ቤተሰቦቻችን ደግሞ ገና በዚህ እድሜያቸው ወጪ እንዲያወጡልን አንፈልግም ብለን ነው እና የእሷንም ፍላጎት ጠይቄ ነው። በነገራችን ላይ ያው ሴቶች ትንሽ ፈልጋለን እና ያንን ተነጋግረን ነው ቤተሰቦቼንም አልፈልግም ያልኩት እንጂ ቤተሰብ እናቴ በጣም ትፈልግ ነበር የኔን እና ያንን ሁለታችንም ቀርበን እንደማንፈልግና እንደዚሁ መኖር እንደምንፈልግ ነግረናቸው ነው እንጂ ያው የቤተሰብ ፑሽ አለ ሳይቀርም። እንዴት ነው በቃ ይሁን ኑሯችን ይሻለናል እንዴት አልሽ? አልኩ ግን በጣም ምን ፈልግ ነበር መሰለሽ ሁሌ ያው አብረን እንደዚህ ድግስ ሳይኖር መኖራችንን ተቀበየዋለሁ። ግን ሁሌ ስቱዲዮ ቢኖረን ማስታወሻ ወደፊት ልጆች ስንወልድ ፎቶ የላችሁም ያው ሁሉ ልጆች ይጠይቁሻል ማለት ነው እንደሱ ይሉናልና ቢኖረን ደስ ይለናል እላለሁ። ቆይ በሚቀጥለው አመት እናረጋለን፣ ቆይ አሁን አልተሟላም በሚቀጥለው አመት እናረጋለን ስንል እዚህ ደርሰናል። እስካሁን ምንም ሳናደርግ ዋልና እሱ ቢኖረኝ ደስ ይለኝ ነበር። ሞር የስቱዲዮ ፎቶ ማስታወሻ ቢኖረኝ ማለት ነው። ተፈራርመናል። በነገራችን ላይ ስንፈራረም ኖርማል ልብስ የለም፣ እኔም ዝም ብዬ ልብስ እሱም ዝም ብሎ ልብስ ለብሰን እሱ አለነ ቤት ግን የበለጠ ቬሎ ለብሼ እሱም እንደዚህ ሆኖ ስቱዲዮ ውስጥ ፎቶ ቢኖረን ቤት ውስጥ ቦርድ ምናምን እፈልጋለሁ። ድግሱን ባላስቸግርም ማለት ነው እና ድግስና ይሄ ጫጫታ ጩኸት ብዙም አይደለውም እና ለሱም ይመስለኛል አልፈልግም ያልኩት። እንደዚህ ግርግር ጩኸት ምናምን ብዙም አይመቸኝም እና ዛሬ በጠበጥንሻ ዛሬ በቃ ደስ ብሎኛል። ዛሬ በጣም የእውነት ደስ ብሎኛል በጣም። እንዴት ነበር በዛው ስሜታችሁ ንገረኝ። በጣም ነው ደስ የሚለው ማለት እኔም እንደሷ ነኝ ማለት ትንሽ ፈሪም ቢጤ ነኝና የሰው ሰርግ ላይ እታደማለሁኝ፣ ታድሜ አውቃለሁኝ በደንብ በስራም በኩልም እንደገናም ደግሞ በሌላም በጓደኞችም በደንብ ተሳትፌያለሁኝ። ግን የሆነ ይጨንቃል ብዬ አስባለሁኝ እና እሱን ነገር በጣም ስለምፈራ ትንሽ ከባህሪም ጋር ትንሽ ስለሚጨንቀኝ ለዛም ነው ትንሽ ፈራ ብዬ ይህን ነገር ያላደርግ ነው። ዛሬ ግን ደስ ይላል በጣም ማለት ትንሽ በስለናል መሰለኝ። በፊት ያው ትንሽ ወጣትነትን በደንብ ስለነበረ ፍርሃቱ ይኖራል። አሁን ግን ስለለመድ ነው ምንም አይደለም ብለን ገባንበት። ደስ ይላል። በሆኑ 100 ሰዎች መሀል ሊደረግ የነበረው ነገር ተደበቀና ጭራሽ በቴሌቪዥን በብዙ ሰዎች ፊት አይናፋሮቹ ጭራሽ ወጣችኋል። እንግዲህ ደስ ብሎናል እኛ ይሄን ጊዜ አብራችሁን ስላሳለፋችሁ። ቀሪ የሚባለው ነገር ደግሞ ዋናው ፎቶ ነው። ቅድም ያለችው ነገር አለና የሆነ ሰው አለ የሚመጣ ፎቶውን እናንተም ትነሱታላችሁ። ግን በቃ አጨብጭበን አንድ ሰርፕራይዝ የሆነ ድንገቴ ፈንጠዝያ የሚፈጥርልን እንግዳ አለን። ትልቅ እንግዳ ነው። ናታን ለማን ነው የምትሰጠው? ለአባት ነው ለእናት ነው የሚሰጠው? ለቀደመ እናት ብሏል። እናመሰግናለን። በጣም ያምራል። አመሰግናለሁ። በጣም ነው የሚያምረው። ይሄው ማማን ነው የፈረመበት? እስቲ ንገረኝ። ስንት አመትህ ነው መጀመሪያ? 7 አመት። እሺ ናታን የ7 አመት ልጅ የአንደኛ ክፍል ተማሪ አይደል? እሺ ማንን ነው ያስፈረምከው? እማዬ፣ አባዬ፣ አባዬ። እማዬ፣ አባዬ እና አባዬን አስፈርማል። አያቶች ናቸው መቼም። አዎ እማዬና አባዬ ነው የሚላቸው። እነሱ ማንም ትላቸው? ማን መሰለሽ የሚለው አያቱን እማዬ፣ እኔን ደግሞ እማ ማለት ነው። በቀደም ራሱ አባቱ እማዬ ትጠራሃለች ሲለው
እማዬ አይደለችም፣ እማ ናት። እማዬ አያቱ ናት። እማዬ ይሄ ከተጀመረ አያት ናት። እኔ እማ ብቻ ነኝ እና እኔንማ እሱን አባ ነው የሚለው። ለአያቶች ይሄ ያላቸው አዎ ልዩ ፍቅር አላችሁ። ማንቼ ፋሚሊ ተባረኩ ይላል። እኔም ልጨምርበት እዚህ ላይ እሺ ማንን ነው የምትፈራው ናታን? ማን ነው ስታጠፋ የሚቆጣ? እስቲ አሁን እነሱ ብዙ ብለዋል እርስ በርስ። ማን ነው የሚቆጣው? አሁን ምልክት ነው የምትሰጠኝ ጋስ ብለህ በቃ አዩም እዛ ቴሌቪዥን ላይ ነው የሚያዩት። እንደዚህና እንደዚህ በለኝ ከፈለክ። በጣም የሚቆጣው ማን ነው? እኩል እሺ አጥና እያለ የሚለው ማን ነው? ቀስ ብሎ ባይኑ እሺ ሽርሽር የሚወስድህ ማን ነው? መዝናኛ ክፍል ወደዛ ነው። በጣም በጣም አመሰግናለሁ። ጥሩ ቆይታ ነበረኝ። የምትጨምሩት ነገር ካለ የፈለጋችሁትን ነገር በሉኝና ከዛ በኋላ ደግሞ ትንሽ ጭማሪ አለችኝ። በመጀመሪያ እግዚአብሔር አምላካችንን በጣም እናመሰግናለን። ማለት በትዳር ይህን ያህል ዓመት መቆየታችን ደስ ይላልና ትዳራችን ውጤት ፍሬ ስለተሰጠን እናመሰግናለን። ሌላው እናት አባቴን በጣም አመሰግናለሁ። በተረፈ ደግሞ አብረን እንደ ቤተሰብ የምንኖር ቤታቸው ውስጥ ለብዙ ዓመታት አብረን የኖርን ወይዘሮ ዘውድነሽ ንጉሴን በጣም ነው የማመሰግነው። ከእናቴ ለይቼ አላያቸውም። በጣም ነው የማመሰግነው እውነት በጣም ምክንያቱም ለእኛ ትልቅ ቦታ አላቸውና ለሱ በጣም አመሰግናለሁ። እንደዚህ ደስተኛ ሆነን ነፃ ሆነን በግቢያቸው ላይ እንድንኖር ስላደረጉን በጣም አመሰግናለሁ። እውነት የማይመሰጋገን ሰው ነው። እኔ በመጀመሪያ እስከዛሬ ድረስ ላቆየን እግዚአብሔር አመሰግናለሁ። እናልኩሽ የሱን ቤተሰቦች አመሰግናለሁ። እሱ ያው በስሟ ጠራት እንጂ እኔ አባይ ነው የምላት። እንዴ ልበልሽ ማለት ከእናትም በላይ ናት እሷ። እሷን አመሰግናለሁ። በተረፈ አባይ ቲቪ አመሰግናለሁ። ሲከፋኝም ስደሰትም እየተቆጣች እየመከረች ማንም የማያደርገውን ነው የምታደርግልኝ ማለት ነው። ኢቭን ጓደኛ ይሄ እኔ ጓደኛ የለኝም። ከቤት ወደ ስራ ከስራ ወደ ቤት ነው። ምንም ሲሆን እንደ ጓደኛዬ ነው ገብቼ የምነግራት። ዛሬ እንደዚህ ሆንኩኝ፣ ዛሬ ከሱም ጋር የሆነ ተነጋግረን ከሆነ ማታ እኮ እንደዚህ ተነጋገርን ምናምን ስትይ አንቺ ነሽ ቁጡ፣ እሱ ዝምተኛ ነው። በጣም እንዴት ብዬ ልንገርሽና እሷን በጣም አመሰግናለሁ። እናመሰግናለን በጣም ቅድም እወዳታለሁ የሚል ድምጽ ከሱ ተሰምቷል። ከአንቺ ፈንከች እንዴ ይስማ እንጂ እሱን አልለውም፣ ምክንያቱም ሳይጠየቅ ተናግሯል። እሱ ጎበዝ ነው። ቤት ራሱ ማለት እንዲህ የሚገልጸው እወድሻለሁ የምንባባለው ይገርመኛል። ጠዋትም ሲወጣቸው ሰላም አሉ። አንዳንዴ ደግሞ ደስ የሚለው ቀን ምናምን እወዳቸዋለሁ፣ እሺ እወድሻለሁ፣ እሺ ከዛም እላለሁኝ። እኔ ከኔ የበለጠ እሱ ጎበዝ ነው። ሳልወደው ቀርቼ አይደለም፣ በጣም ነው የምወደው። እሺ ይኸው ደርሷል። ዛሬ የሰከላ ሾው እንግዳ ስለነበራችሁ ከልብ እናመሰግናለን። ይሄን ቤተሰብ ደግሞ ልክ እዚህ ፈጣሪ እዚህ ድረስ እንዳደረሰው ብዙ የምታዩበት የምትከብሩበት ፍሬም የሚጨምርላችሁ ያድርግላችሁ። በጣም ነው የምናመሰግነው። የአባይ ቴሌቪዥን ከፎቶ ከቪዲዮ ከዝግጅቱ ከሁሉም ባለፈ ሁለት አማራጭ አቅርቧልና ራሳችሁ ቀስ ብላችሁ አስባችሁ ትወስናላችሁ። እንግዲህ አንደኛው ነገር እንደ ስጦታ ከሀገር ወጥቶ እንደ ቤተሰብ ሰብሰብ ብሎ ጊዜ ማሳለፍ ዱባይ 3 ቀን ጉዞና
ቆይታን አካቶ አለበለዛ ይቀየርልን ደግሞ ካላችሁ በጥሬው ነው የሚል ካለ ደግሞ ብቻ ምን ትላላችሁ? ስጦታ ተዘጋጅቷል። ስጦታው ምን ይሁንላችሁ እናንተ ናችሁ። እናስብበት። ትልቅ ነገር ስለሆነ ብዙ ምክር ይፈልጋል እና እንትን ሁሉ እናደርጋለን። ባላንስ እሱ ኒድ ካለ እኔ አንሄድም ካልኩ ይሄንን ነገር እናታንም አለ ዳኛቸው። እሺ በቃ ምን ያስፈልገናል የሚለውን አንተ ወስን። ከልብ እናመሰግናለን። መልካም የትዳር ዘመን ይሁንላችሁ። እናመሰግናለን። አባይ ቲቪን በጣም እናመሰግናለን። ይህን ሁሉ ወጪ አውጥቶ ይህን እድል ስላመቻቸልን ከልብ እናመሰግናለን። ራኬብ ያንቺንም በጣም እናመሰግናለን። አመሰግናለሁ። እኔም መልካም ጊዜ ይሁንላችሁ። ሰከላ ሾው ይቀጥላል። አብራችሁን ስለነበራችሁ እናንተንም እናመሰግናለን። እንደዚህ ያማረ ጊዜ እንግዲህ እነዚህ ጥንዶች እንዲያሳልፉ ስላደረገን እኔም አባይ ቴሌቪዥንን ከልብ አመሰግናለሁ። በወር አንድ ጊዜ ይህንን ፕሮግራም ለመስራት ረጅም ጊዜ ወስደናል። በወር አንድ ጊዜ በጋብቻ ብቻ አይደለም፣ ሌሎች ህይወታችሁ ውስጥ ያላደረጋችኋቸው ይሄን አድርጌ ባልፍ ኖሮ ለዚህ ላይ ብሳተፍ የኔ ይሄ ቀን ነው ነፍሰ ጡር የሆናችሁ የልጃችሁ ልደት ማክበር ፈልጋችሁ ያልቻላችሁ ያልተሳካላችሁ ጊዜና ሁኔታ ያልፈቀደላችሁ ምርቃት ሌሎች ነገሮችም ካሏችሁ 9355 ላይ ብትጽፉልን መልእክታችሁ ይደርሰናል። ከዛ ውስጥ መርጠን ደግሞ በወር አንድ ጊዜ እንደዚህ ደስ የሚል ጊዜን እናሳልፋለን። እናመሰግናለን። እሺ እንግዲህ ከእንደዚህ አይነት ዝግጅቶች ጀርባ እጅ ላይ የሚቀረው ፎቶ ነው። መስክ ፎቶ ተነስተዋል። እኔ ደግሞ እንደ ቤተሰብ ይፈቀድልኝና ድምጣ። ይቻላል? ይቻላል። ናታን ይፍቀድልኝ። ድምጣ። ጮክ በላ። ይቻላል። አንዴ ጮክ። ይቻላል። ተፈቅዶልኝ። ፎቶ ማስታወሻ ስለሆነ ፈገግ ብለሃል። እኔ አትታየኝም። በኋላ አኩርፈ ከሆነ